ሶላትን እኮ አስተካክለው ወቅቷን ጠብቀው የሚሰግዱ ሰዎች እነዚህ የሶላት በር ይባላል ጀነት መግቢያ በዛ ውስጥ ይጠራሉ ومن كان من اهل الجهاد دعي من باب الجهاد የጂሃድ ደግሞ ጂሃድ የሚያበዛ ሰው ከሆነ የጂሃድ በር ይባላል በዛ ይገባላሉ ومن كان من اهل الصيام دعي من باب الريان ጾም አብጂ ከሆነ ደግሞ ረያን የሚባል በር አለ በዛ በር ተጠርቶ ይገባል ومن كان من اهل الصدقه صدق አብጂ ከሆነ ደግሞ ዱዕያ من باب الصدقه صدقه የሚባል በር አለ ጀነት ውስጥ አላህ ያሳየን ያንበር በዛ መንገባበት አላህ ያድርገን اللهم امين በዛ በር ይጠራል እከሌ ና በዚህ በር ገባ ይባላል ሱብሃንአላህ ይሄ ሐዲስ ሲነገር ሂማቸው ከፍተኛ የሆነው አቡበክር ምን አሉ فقال ابو بكر يا رسول الله يا الله መልእክተኛ ወይ አላቸው فهل يدعى احد من تلك الابواب كلها አንተ ያ አላህ መልእክተኛ ጉጉታቸውን ተመልከት ሶላት የሚያበዛው ሶላት በር ይጠራል ጾም የሚያበዛ በረያን በር ሰደቃ በሰደቃ በር ሲሉ ግን ያ አላህ መልእክተኛ አለ አንድ ሰው በሁሉም በር ሊጠራ ይችላል አለ ነብያችን ሰለላሁ ዐለይሂ ወሰለም ነዓም አወን ወአርጁ አን ተኩነ منهم አንተ ከነዚህ ከሚጠሩ ሰዎች መሃል ትሆናለህ ብዬ ተስፋ አደርጋለሁ ዑለማዎች ምን ያለው የውም القيامه አቡበክር በሁሉም በስምንቱም የጀነት በር ይጠራል የሶላት በር ላይ አቡበክር ና የሰደቃ በር ላይ አቡበክር ና ሱብሃንአላህ አላህ ከነዚህ ከሚጠሩት አላህ ያድርገን ሐዲሱን رواه البخاري ومسلم